እሱ በርግጫ በምን በቃ በብዙ አይነት ምት አጣደፈኝ። አይኑ የጠፋ ሰው መንገድ ላይ ይኖራል፣ የተለያየ ቦታ ይኖራል። ሽጉጥ እኔን ያስይዘኛል ምናምን። ተሰልችቻለሁ። እኔ ተቃዋሚ ነበርኩ በፊት። ጎዳና ሞትቼ ነበር። የሰው ልጅ ራብ ቢገሎ ኖሮ እኔ ሞት ነበር። ልጅ ሆኖ ደግሞ እንደዛ ኤክስፒሪየንስ ማድረግ በጣም ከባድ ነው። በአዲስ አበባ ፖሊስ ደረጃ፣ በክፍለ ከተማ ደረጃ፣ በዞን ጥናት ደረጃ ዋና ተብሎ የምፈለግ አንድ ዱርዬ ነበርኩኝ። አሁን ተስፋ የተመለሰ ትክክለኛ ቦታ ነው ያለው። መነሳት የማይቻልበት ነገር የለም። ተባርክ ያለው ብዬ አምናለሁ። የበፊቱን ህይወቴን አልኮራበትም። ይሄንን ኖት እንዲያደርጉ ትፈልጋለሁ። ሰላም ዮናታን። ሰላም፣ እንዴት ነሽ? ሰላም ነው አለን። እስኪ ስለ ራስህ አስተዋውቀን። ዮናታን ማን ነው? ስሜ ዮናታን ሊዮን ይባላል። እድለኛ ዮናታን እያልኩ ነው ራሴን የምጠራው። የጉድላክ ኢየሱስ ማገሚያና የስልጠና ማዕከል ግብረሰናይ ድርጅት መስራችና ስራ አስኪያጅ ነኝ። ወደዚህ ይህንን ድርጅት ደግሞ ላቋቁም የቻልኩት በራሴ ምክንያት ነው። እኔም ለ22 ዓመታት ያህል ሱስ በሽታ መሆኑ ግንዛቤ ስላልነበረኝ ነው ስሰቃይ የነበረው እና ግን ወደዚህ በሽታ ደግሞ ላኮበኮብ የቻልኩት እኔ ከቤተሰቤ መሃል አንድ አጎቴ ነው። በሱን አራያ አድርጌ ነው ወደዚህ ያኮበኮብኩት። ምክንያቱም እኛ ፊት ነበር የሚቅመው፣ የሚያጨሰው፣ የሚጠጣው፣ ያጫውተናል፣ ስጦታዎች ይዞልን ይመጣል። እንደ ማንኛውም ሕፃን ልጅ ደግሞ መኪና ውድ ነበረ። መኪና አለው፣ ሽርሽር ይወስደናል። ሲቅም ደግሞ ቤት ውስጥ ምናምን ምግብ ተዘጋጅቶለት ቡና ተፈልቶ ምን ተብሎ ቤተሰብ ከቦት እያሳቀን ምናምን ነው። ያ ነገር እኔን ሳበኝ። ሲስበኝ እንግዲህ በዛ በጨቅላ እድሜ ነው እንደሱ መሆን ፈለግኩኝ። እንደሱ መሆን ስፈልግ ነው ከዛ ቢራና ሲጋራ እሱ እንደሚያደርገው ሰርቄ ሌላ ክፍል ገብቼ ስጠቀም እንግዲህ ሲያስለኝ አንድ ዘመዳችን ደረሰብኝ። እሱ በርግጫ በምን በቃ በብዙ አይነት ምት አጣደፈኝ። እንደገና እናቴ ሰማች። በቃ ሌላ የዓለም ፍጻሜ ነው መሰለኝ። እየተጮኸ ምን እያለ እና ቁንጥጫም በነክሻም አጣደፉኝ። እንደገና አባቴ ሲመጣ ደግሞ ዶክተር ነው፣ ደርማቶሎጂስት ሐኪም ነው። እሱ ደግሞ ሲመጣ እንደገና በቆንጆ ቀበቶ በቃ ራሴን እስከጠላ ድረስ መፈጠሬን እስከጠላ ድረስ ነው የመቱኝ። ያ ግን ቤተሰቤን እንድቀርብ አይደለም ያደረገኝ። መሀላችን ብዙ ጋፕ እንዲፈጠር ሆኗል፣ እንድፈራቸው። አሁን ብዙ ቤትም እንደዛ ነው፣ እንዲፈሩ ያደርጋሉ ወላጆች። እና አሁን ደግሞ አብረናቸው ካልሆንን ልጆች ጋር የብዙ ክፍተት አለ። ከዛ ከተበላሹ በኋላ ነው ደርሰው እንደገና ችግር ውስጥ ቤተሰብ የሚገባው ያለው። እና ማቅረብ ያስፈልጋል፣ ልጆችን እንደ ጓደኛ ማቅረብ ያስፈልጋል። እንዴት ነው ውሎ፣ እንዴት ነው ይሄ ነገር እንዲህ ነበረ። በዛ እድሜ እኔ አሁን ለምሳሌ እንትን ወስደው ይሄ በጫት በሲጋራ በተለያየ ሱስ አይኑ የጠፋ ሰው መንገድ ላይ ይኖራል፣ የተለያየ ቦታ ይኖራል። እና ወስደው እንደዚህ ነው የምትሆነው ቢሉኝ ደነግጣለሁ በልጅ አይምሮዬ። አጎቴም አሁን ነፍሱን ይማረውና ሲያርፍም ጥርሱ እንደዚህ በእጁ እየወለቀ ምናምን ነው። ያን ግን ግዙፍ ነበረ። ከዛ እየወለቀ ምናምን ነው ሱሱ እንደዛ አድርጎት ነው ስኳር በሽታ አምጥቶበት የተለያየ ነገር ሆኖ ነው ያረፈው። በሂደት እንዲህ ነው የሚያደርግ ቢሉኝ ኖሮ ያ በልጅነት አይምሮዬ እንትን ያደርገኝ ነበር። እሱ እንደዚህ ሆኖ ነው ቢሉኝ ግን እኛ ፊት ፈቅደውለት ምን ብለው ነው እንደገናም ቀጥሏል ከገረፉኝ በኋላ። ስለዚህ እኔ ጥሩ ነው የሚመስለኝ። ግን ከቤተሰቦች ጋር ያለው ጋፕ ብዙ ክፍተት አምጥቷል። ከዛ በኋላ ያው ሰው ብጤውን አያጣም። እኔ በዚህ ውስጥ ያሉ ልጆችን ነበረ ያው ጎበዝ ተማሪ መሆን የሚፈልግ ልጅ ጎበዝ ተማሪ ጓደኞችን ያፈራል አይደለ? ኳስ ተጫዋች ጓደኞች ያሉት ደግሞ ጎበዝ ኳስ ተጫዋች ጓደኞችን ያፈራል። እንደዛው እኔ ደግሞ በዚህ በሱስ ውስጥ ያሉ ያው ይግባባል ብቻ እና ያው አንዳንዱ ይዞ ይመጣል። እኔም ደግሞ ከቤት ሳንቲም ምንም እያነሳው ገዛ ነበር። ከዛ ደግሞ ሌባ ተባልኩ ማለት ነው። ይሄ ልጅ ብሶበታ በቃ ተበላሸ። ከልጆች አልታመንም፣ ፊት አይሰጠኝም። በዛ እድሜ ማለት ነው ፊት አይሰጠኝም፣ በቃ ተበላሽቷል፣ ባለጌ ሆኗል ተብሎ። ስለዚህ ያ ነገር የወላጅም ተጽዕኖ አለ እንጂ በጊዜ ማረም ይችሉ ነበረ። ለዛ ነው አሁን ይሄን ተሞክሮዬን ሼር ማድረገውና ምንድነው ያ ነገር እየባሰ አንተን የወለድኩ ቀን እንደው እርግማን ነው ምንድነው ቁንጥጫ በቃ ይሄ ምልክት ማዘር ከቁንጥጫ አልፋ ታኝከኝ ነበር። እንደዚህ በቃ ብዙ ምልክት ነበር እና
ያ ተጽዕኖ ነው። እንደገና ቤተሰቦቼም እያስጠሉኝ አይረዱኝም። ገብቶሻል? ያለሁበትን አይረዱኝም። ያኔ ደግሞ ጥሩ ነበር የሚመስለኝ። አጎቴም ቀጥሏል። ስለዚህ ጥሩ ነበር የሚመስለኝ እንደ ማንኛውም ነገር ሳረገው። እንደገና ደግሞ ጓደኞቼ በደንብ ሳበው እንጂ ወደ ውስጥ ሲሉኝ እኔ አየር ላይ እንዲያፌ ውስጥ አድርጌ ነበር እምላት። ወደ ውስጥ አስገባው ስባል ቀስ እያልኩ ነው የተለማመድኩት። አንድ ቢራ ጠጥቼ አልጋ ሲዞርብኝ እንደዚህ የመጀመሪያ ጊዜ ስትጠጪ እንትን ያደርጋል፣ እንደዚህ ያዞራል አልጋውና ግድግዳው ምናምን ይዞርብሻል። እና እንደዛ ሲያደርገኝ ስለማመደው ከዛ ኖርማል ሆነ። እንግዲህ ድግስ ሲመጣ ምን ሲመጣ በጀሪካን እያዝኩ እየተደበቅኩ ሙሉ ስጠጣ ምናምን እያደገ መጥቶ ከ1 እስከ 8 እንግዲህ ሉትራን ሚሽን ነው የተማርኩት። ከዛ በኋላ ደግሞ ወደ መድኃኔዓለም ነው የገባሁት። ስለዚህ 9ኛ ክፍል ደግሞ በደንብ ደግሞ በርጫ ጀመርኩኝ። ያው 3 ዓመት አንድ ክፍል ውስጥ የደገሙ ጓደኞች 9ኛ ክፍል የደገሙ እንግዲህ ተደባዳቢ ምናምን ፍንዳታ የምንላቸው አይነት ጓደኞች ገጠሙኝ ማለት ነው። ከዛ እነሱ ደግሞ ከነሱ ጋር ሆነ ግንኙነቴ፣ ጓደኝነቴም ከነሱ ጋር ሆነ። ስለዚህ እንትናቸውም ይመቸኛል፣ ሙዳቸው ይመቸኛል። ስለዚህ ከነሱ ጋር መፎረፍ ለመድኩኝ። ቪዲዮ ቤት ለቪዲዮ ቤት በየጫካው እየሄድን በርጫ ተገዝቶ ምን ተገዝቶ ከዛ በኋላ እኔ ደግሞ ያው ትከተቢና ከዛ ብር እንድታመጪ ደግሞ ይነገሩሻል። ከዛ በኋላ እኔ ደግሞ የአባቴን መጽሐፍ በዛ ልክ 9ኛ ክፍል ሲሆን አባቴ እዚህ አልነበረም፣ ቼኮስሎቫኪያ የሚባል ሀገር ነበረ። ለትምህርት ሄዶ እዛው 2 ዲግሪ ያገኘው እዛ ነው። ስለዚህ ቤት የተቀመጡ ውድ እንግሊዝ ሀገር ምንም ኖሯል። ውድ መጽሐፎች ነበሩ። እነሱን እያወጣው መሸጥ ጀመርኩኝ። ከዛ ያው እናቴ ደግሞ በእኔ ምክንያት እንግሊዝኛ አንባቢ ሆናለች ርዕስ። ምክንያቱም መጽሐፍ መደርደሪያው ላይ የሆነ መጽሐፍ ሲጎድል ታውቀዋለች፣ አንብባ ሁሉንም ጨርሰው እና ልክ የሆነ ከጎደለ አውቀዋለሁ እንደምመታ በቃ አምኜበት ነው የምመጣው። ምቷም እየባሰ መጣ። በእኔ ምክንያት ጠንካራ ሆናለች። ቦክስ ብትደባደብ ኖሮ ብዙ የዓለም ሪካርድ ተሰብር ነበር በእኔ ምክንያት። በጣም እንትን ነበር። ያው ልፊያችን ብዙ በየቀኑ መጮ ዜማ ብታወጣበት በቃ ይሸጥ ነበረ በጣም በጩኸት። እውነቴን ነው የምነግርሽ። እና ያ ምቶች ምናምን ግን እንድሻሻል አይደለም ያደረገኝ እንትን ሆነ። ከዛ ደግሞ አባቴ በሆነ ደርማቶሎጂስት ሐኪም ስለሆነ ዲያውስስ የሚባል ድርጅት ወደ ታንዛኒያ የሚባል ሀገር አመጣው ማለት ነው። እና እዛ ትልቅ ኤንጂኦ ሆኖ የአንድ ሆስፒታል ኃላፊ ሆኖ ሉካራንገል ሉትራን ሆስፒታል ይባላል። እዛ ሲሰራ እኛን ደግሞ ይዞን ሄደ ማለት ነው። ሄድኩኝ። እዛ ደግሞ ያው እዚህ ሀገር የምጠቀመው ጫት፣ ሲጋራ፣ መጠጥ ነበር። እዛ ደግሞ ሲሄድ ማሪዋና ባንጊ ይባላል በታንዛኒያ ቋንቋ፣ በኪስዋሂሊ ቋንቋ። እዛ 5 ዓመት ኖርኩኝ። እዛ ሲሄድ ደግሞ ይሄን ነገር ብዙ ሰው ስለሚያጨሰው እንዳትጠቀም ይለኝ ነበር። ከዛ በኋላ ያው ጓደኞች የሆነ ጓደኛ ነበር ክላስ ውስጥ እየተማርኩኝ 10ኛ ክፍል እንትን ብዬ ነው የሄድኩት ወደዛ እየተማርኩኝ። ከኋላ የሚቀመጥ በጣም የዛ ሀገር ያው ይገጥመኛል፣ በየሄድኩበት እንደዚህ አይነት ጓደኛ ይገጥመኛልና ከኋላ ይነካል። ይህችን ነገር ሞክረህ አታውቃለህ ምናምን ይለኛል። ሲጋራ አጨሳለሁ ግን ኖ ምናምን እለዋለሁ። አባቴም ስለነገረኝ የነበረ ኖ እለዋለሁ። ከዛ የሆነ ቀን ግን እስቲ ልቅመሰው ብዬ ቀመስኩ። ግን ሲጋራ እንትን ይለኝ ነበር፣ ያጦዘኝ ነበር፣ የሆነ መልእክት ይሰጠኝ ነበር። ይሄ ግን ምንም አይሰጠኝም ምናምን አልኩት። ከዛ በአጋጣሚ የሆነ የዛ ሀገር ጋንጊስታር ነው። የሚቃም ነው የሚጨስ ነው? የሚጨስ ነው። ማሪዋና ማለት ማሪዋና የራስ ተፈሪያን የሚጠቀሙት ቅጠሏ ነች። ከዛ የሆነ የዛ ሀገር የሚፈራ ጋንጊስታር ነው። አገኘኝና ያው ያኔ ስፖርት ምንም አልሰራም ነበረ። ከዛ በኋላ ያዘኝና እንደፈለገ አድርጎ ኪሴ ውስጥ የነበረውን ምናምን ይዞብኝ ሄደ። ከዛ አንድ ጓደኛ ያለ ኦስዋድ የሚባል አሁን መርከበኛ ሆኗል፣ ውሹ ማስተርም ነው። ከዛ ስፖርት አሰራኝ አልኩት። በቃ 2 ወር ምናምን አስቀጠቀጠኝ።
ሌላውን ለትምህርት ቤት ኳስ መጫወት ጀመርኩኝ ምናምን። ከዚያም ልጅ የወሰደብኝ ልጅ ጠገበብኝ። መሀል ሜዳ ላይ በቃ ተከቦ ህዝብ ባለበት ሊጣላኝ ፈለገ። ያው ትንሽ አስተምሮኛል ጓደኛዬ፣ እንዳስተማረኝ ጠብጠብ ብዬ የሆነ ነገሩን ነካስ አረገው። አመነ፣ ቁጭ አለ። ከዛ እንዳለ መዋበሽ ተባለ። እዛ ሀገር መዋበሽ ነው የሚባለው የኢትዮጵያዊ እና መዋበሽ ይባላል። ስለምንቀላባቸውም አንዳንዴ ሙዙንጉ ይሉናል። ነጮቹ ሙዙንጉ ነው የሚሉት። እና በደንብ በቃ ብዙ ጓደኞችን ማፍራት ቻልኩኝ። ከዛ ግን ውሎዬ ታንዛኔት የሚባል ማዕድንም አለ እዛ ሀገር፣ ልክ እንደ ዳይመንድ አይነት ውድ ማዕድን ነው። ከዛ እዛ ቆፍረው ምናምን የሚያወጡ በአንድ ጊዜ 10 ሚሊዮን 20 ሚሊዮን ዶላር የሚዘጉ በቃ ለነፍስም ችግር የሌለባቸው ምናምን ማፊያዎች ጓደኞች ገጠምኩኝ። እና ከነሱ ጋር ደግሞ ትምህርቴን ችላ እያልኩ መጣሁ። እስከ ኮሌጅ ተማርኩኝ። ዌልዲንግ ኤንድ ፋብሪኬሽን ነው ያጠናሁት። ግን ደግሞ ጋንጃም ደግሞ ይሄ ማሪዋና ኦቨር የሆነ መጣ። በቀን እስከ 10 ስቲክ አካባቢ ያኔ አጭስ ነበረ። ከትምህርት ጋር እንዴት ነበረ? ያው እኔ ወደ ብር አይደለሁ በቃ ራፕ ሙድ ውስጥ ራፕ እንኳን የገባሁት ልክ ወደ ከአሩሻ የሚባል አካባቢ ነበር የምኖረው። ታንጋ የሚባል ታውን ላይ ልክ ወደ ኮሌጅ ስገባ 458 ኪሎ ሜትር ይርቃል ከአሩሻ። ወደዛ ሄድኩኝ። ወደ ቬታ ይባላል፣ ቮኬሽናል ኤዱኬሽን ትሬኒንግ አውቶሪቲ የሚባል ድርጅት ነው፣ ትምህርት ቤት ነው፣ የመንግስት ተቋም ነው። ተፈትኜም ነው አልፌ የገባሁት። ከዛ ይቀናኛል ብቻ ሳልማርም ብቻ የሆነ አስተማሪ የሚለውን እየሰማሁም ቢሆን ምንም ይገባኛል። ብዙ አጥኛ አይደለሁ። ጎበዝ ተማሪ ነበርክ? ወድቄ አላውቅም። አለመውደቅ ነው ዋናው። አለመውደቅ ነው ዋናው። ወድቄ አላውቅም። ከዛ እዛ ስገባ ደግሞ ኢንዲያን ኦሽን ቅርብ ነው። 1.5 ኪሎ ሜትር እንደሄድሽ ነው ኢንዲያን ኦሽን ያለው። ቅዳሜና እሑድ ቢች ፓርቲ አለ ምናምን። ወደ ራፕ አለም ደግሞ ገባሁኝ። ያው ቀስ እያልኩ ነው የገባሁት። እዚህ ሀገር ብዙ አዳማጭም አልነበርኩም። ግን እዛ ሲሄድ ደግሞ በቃ ብዙ ሙዚቃዎችን የመስማት እድሉ ገጠመኝ። ይሄን አታውቀውም ይሉኛል። ያው ቦርዲንግ መማር ብዙ ብሔር ይመጣል እዛ ውስጥ፣ ብዙ ባህል ይዞ የሚመጣ ከተለያየ ታውን ላይ የሚመጡ ማህበራዊ ህይወት የምትለምጅበት ነው ቦርዲንግ። ደስ ይላል በጣም። ይሄ አዳሪ ትምህርት ቤት በጣም ደስ ይላል። ዩኒቨርሲቲ ኮሌጅ እንደዚህ ደስ ይላል መግባት። እንዲህ ሲሉኝ ምናምን ስፖርተኞች ጋር ገጠምኩ ምናምን፣ የራፐሮች ምናምን በቃ እኔም ትንሽ ስሞክር ወደዛ እያደለው እነ ጄዚን እያዳመጥ ለመጀመሪያ ጊዜ እንደውም በሬጌ ወደ ሙዚቃ ነው በሬጌ ነው የገባሁት ወደ ሙዚቃ። ላኪ ዱቤን አዳምጬ እሱን አዳምጥ ተመቸኝ። ከዛ በኋላ UB40 እያልኩኝ አልፋ ብሎንድ እያልኩኝ ከዛ በኋላ ወደ ቦብ ማርሊ እያልኩኝ ነው ብዙዎቹን እያወቅኩ የመጣሁት። ስቲል ፐርስ ምናምን እያልኩኝ መምጣት ወደ ሙዚቃ ህይወት ደግሞ መግባት ጀመርኩኝ። ወደ ቦርዲንግ ስገባ ደግሞ ራፖችን እነ ጄዚን እያልኩኝ እነ DMX ቱፓክ ምናምን እያልኩ ደግሞ ገባሁ። ከዛ የሙዚቃ ህይወት ተመቸኝ። ስለዚህ ከትምህርት ይልቅ ደግሞ ወደ ሙዚቃ ህይወቱ እያደላው። ከዛ ደግሞ ያው ሙዚቃ ህይወቱን ስታይ ደግሞ ሌላ ላይፍ አለው። መኒ ያስፈልጋል፣ ገንዘብ ያስፈልጋል። ከነዚህ ጋር ደግሞ ገጠምኩኝ ዳይመንድ የሚቆፍሩት ጋር። ወደዛ ደግሞ ሄጄ እድሌን እየሞከርኩ ነበረ። ኢቭን ካጋጠመኝ ነገር ያው እንደዚህ አይነት ቦታ ላይ ማጂክ ይኖራል። ልጁን ሰውቶ ሀብታም የሆኑ ምናምን አሉ። እና እንደውም ከሱ ጋር አትጠጋ ይሉኝ ነበር። እሱ 40 ሚሊዮን ዶላር አግኝቶ አሜሪካን ሀገር ሄዶ ነው የሸጠው። እዚህ ሀገር ሳይሆን ማዕድኑን ሲያገኘው ልክ እንደ ዳይመንድ አይነት እንደ አልማዝ ማዕድን ጨለማ ውስጥ የሚያበራል እና እንደዛ ይበራል። አሜሪካን ሀገር ሄዶ ሲሸጥ በሳምሶናይት ሞላለት፣ እንደገና ሞላለት። ሁለተኛ ሲሞላ ደነገጥኩ አለኝ። በቃኝ አልኩኝ። ገና ሊጨመርለት እኮ ነው ብር 40 ሚሊዮን ሲሰጠው በቃኝ ሲል ሞተር ተሰጠው። ይሄ ባለ 4 እግር ሞተር ሞቶፎር የሚባል በአራተኛ 10 ሰው ጭነሽበት የሚገርም ዳገት ትወጭበታለሽ። ጂፕ ነው በቃ። እና እሱን ሰጡት። እዚህ ሀገር ሲመጣ እዛ ታንዛኒያ ሲመጣ 3 ሚስት አገባ በተለያየ ቦታ ላይ። ከዛ እዛ ጎሳ ላይ አንድ መሬት ይገዛል እርሻ፣ ሌላ ጎሳ ላይ ሄዶ አንድ መሬት ይገዛል አንድ ሚስት አግብቶ። ፍሬንድ ስንሆን ምናምን አንተንም እንዳይሰዋ ምናምን ይሉኛል ሌላ ጓደኞች ደግሞ።
እኔ ደግሞ ያየሁትን ነው ማምነው እንጂ ያላየሁትን አንዳንድ ሰው ጓደኛና ጓደኛም እንዳይስማማ ያጣላል እኮ እና እኔ ይመቸኝ ነበር በቃ ስለሚያከብረኝ ምን ስለሚን የሚነካ ካለ ንገረኝ ምናምን የሚለኝ ጓደኛዬ ነው። ሽጉጥ እኔን ያስይዘኛል ምናምን ከዛ ከሱ ጋር በቃ ያሳየኛል ቦታውን እየወሰደ። ስለዚህ ጓደኛዬ ነው ለኔ ጥሩ መጥፎ ሰው አይደለም። አንድ ቀን ግን ሰይጣኑ ካለው ያርዳል ምናምን ይሉኛል እና የ2 ዓመት ልጅ ሰውቶ ነው ሀብታም የሆነው። ከዛ ከእንደዚህ አይነት ሰዎች ጋር ስትይ ደግሞ ሰው ውሎን ይመስላል። አይምሮሽም ይቀየራል። ሱሴም እያደገ ማሪዋና በደንብ አጨሳለሁ እያለ አደገ ማለት ነው። እንግዲህ ወደ ሱስ ህይወት በዛ ምክንያት እንትን ስል አባቴም እዚህ ሀገር ከመሞት በፊት ተብሎ ያው እዛ ዲጄነት ጀምሬያለሁ፣ ሙዚቃም ተምሬያለሁና እየሰራው እያለ እንዳጋጣሚ እዚህ ሀገር ከጋንግስታር ጋር ስለሆነ ውሎዬ ወደ ሀገሩ ድንገት ሳላስበው ወደ ሀገሬ ዲፖርት ተደረኩኝ። እዚህ ስመጣ ደግሞ ስራ የማጣት እድል አልገጠመኝም። ያው በቀጥታ ራፐር ነኝ ምናምን አልኩኝ። ሰዎች ሳገኝ ምን ስል እነ ናቲማን አሁን ትልቅ ቦታ ላይ ነው ያለው፣ ራሱን የሚጠብቅ ጓደኛችን ነው። ዛይን ራፕ ግሩፕ የሚባል አቋቁመን ከዛ ወደ እኔ ትልቅ ፒያሳ ላይ በአካል ጸም የሚባል ቤት እዛ ገባው። ከዛ እዛ ትንሽ ጃማ አደረኩኝ ምናምን። ከዛ ወደ ዲጄነት አይደለም ቼኩቬራ የሚባል ወደ 4 ኪሎ ገባው እያለ ግን ያው ብዙ ከስተመርም እያበዛው መጣው። ስራዎችን ይወዱታል ምናምን። ከዛ የሆነ ሰዓት ላይ ግን የብዙ ሰው ሰርግ አደመኩ፣ የብዙ ሰው ኢቨንቶች እየሰራው ምን እያልኩ እንግዲህ አብዛኛውን የኢትዮጵያ ክልልም ጎበኘው ተከፍሎኝ፣ ግን ሰርቶ መና ሆኛለሁ። እሰራለሁ፣ ብዙ ብር አገኛለሁ። ብኩን የሚባል ዞር ስል ብኩን ነኝ። ኢቭን ኃይለኛ ክፍያ እየተከፈለኝ የቤት ኪራይ መክፈያ የማጣበት ጊዜ አለ። ምንድነው የምታደርግበት ብሩ? በቃ ይጠጣበታል፣ ይጋበዛል። ልክ የሚያልቅ አይመስለኝም። እኔ አሁን ለምሳሌ 100 ሺህ ማገኘው 50 ሺህ ማገኘው 100 ብር ማገኘው አንድ አይነት ህይወት ነው የምኖረው። ለምንድን ነው? እቅማለሁ፣ አጨሳለሁ፣ ጠጣለሁ። ያው የዲጄ ትርፍ ሴቶችም ይኖራሉ ምናምን ሻጊ ይሆናሉ። ከዛ ጋብዛለሁ። ጠዋት ላይ ስነሳ ለቁርስ እንኳን ላይኖር ይችላል። ገብቶሻል? እንደገና ሄጄ ብድር እላለሁ። ይሰጠኛል፣ ችግር የለበትም። የ3 ወሩን ለወስጄ አውቃለሁ እኔ። ከዛ በግምት ኖሬ አውቃለሁ። የደሞዜን የ3 ወር ወስጄ እንደዛ ሆኜ አውቃለሁ። ስበደር የ3 ወሩ ነው ሲሰራ ሂሳቡ እዛ። ካሁን በኋላ አትወስድም በቃ እንደዚህ ተብሎ በቲፕም በምንም እኖራለሁ። ስኖር ምን ስል እንግዲህ የቤት ኪራይ መክፈል ያቀተኛል ማለት ነው። ስለዚህ ቤትም ደግሞ ይፈሩኛል። በቃ እቃም ስለማነሳባቸው ምን ስለምን ያው ሱሰኛ ስትሆኚ ብር አይበቃሽም። ስለዚህ ልብስም ገዝቼ ወዲያው ልሸጥ እችላለሁ። ዛሬ ገዝቼው 2 ቀን ለብሼ ከዛ እኔ ላይ ላታዩ ትችላለሽ። እሱ ነገር እየወደድኩት ትናንትና ውድ ገዝቼው ግን ሳጣ ያመኛል። ገብቶ አላውቀውም ያለው ስሜቱ ያኔ አይገባኝም ነበር ሱስ ምን እንደሆነ። ልክ አሁን ለምሳሌ ቡናም ካልጠጡ የሚያማቸው ሰዎች አሉ። አሁን ቻይኖችን ሲጋራ የለም ብትያቸው ጦርነት ያስነሳሉ። ሶማሌ ደሽ ጫት የለም ብትያቸው እንደዛ ነው። እኔም ደግሞ እንደሱ በቃ ሆኛለሁ። በቃ ካልጠጡ ይደብረኛል፣ ያነጫነጨኛል፣ ግራ ይገባኛል። ሄጄ ሸጬ ልክ ስቅም ደግሞ እረጋጋለሁ። ግን ደግሞ ልፋቴ ያናደኛል። የገዛሁት ነገር በማይረባ ነገር ስሸጠው፣ አሁን ትናንት ውድ የገዛሽው ሄደሽ በሰከንድ ስሸጪው ርካሽ ነው። እንደገና ደግሞ እንደተቸገርሽ ስለሚያውቁ በፈለጉት ዋጋ ነው የሚጠይቁት። ያልተቸገረና የተቸገረ አንድ አይደለም። እና ያ ደግሞ እንግዲህ ተስፋም ያስቆርጣል። ከእግዚአብሔር ጋር አንተ ብትኖር ምናምን ትያለሽ። እሰራለሁ እኮ ግን ከሰዎች በታች ነኝ። አንዳንዶቹ እንደውም ምንድነው የሚሉ እኔ እኮ አንተ የምታገኘውን ባገኝ የት በደረስኩ የሚለኛል። ኃላፊ ሆኖ ምናምን የኛ ለምን እንደዚህ ሴቭ አታረግ ምናምን። ግን እንደዛ እያለኝ ከኔ በታች እያገኘ ቤቱን ማኔጅ አድርጎ ቤተሰቡን እያስተዳደረ ሙሉ ዕቃ አለው፣ ማህበራዊ ህይወቱ አሪፍ ሆኖ ምናምን አያለሁ። ከኔ በታች እያገኘ እሱን እንደዚህ እያኖርክ ምናምን እላለሁ ከእግዚአብሔር ጋር አንተ የለም ምናምን እላለሁ። ከእግዚአብሔር ጋር መጣላት ያመጣል። እንደገናም ደግሞ
ምንም ስለ እግዚአብሔር ዕውቀቱም ስለሌለኝ ያን ጊዜ ብዙ ዕውቀቱም ስለሌለኝ መጽሐፍ ቅዱስም አላነበብኩም፣ ቁርአንም አላነበብኩም። ስለዚህ ሰይጣንን ትልቅ አርጌ አየው ነበር። ሰይጣንን ትልቅ አርጌ ሳየው ምንድነው ሰው አሁን ለምሳሌ አንተ እግዚአብሔር እንዲያርግ ከሚረግመኝና እንዲህ አርጌ ምናምን አበላሻለሁ በሰይጣን ምናምን ሲለኝ የሰይጣኑን ነው የምፈራው። እና ያ ነገር ደግሞ ምን ያደርጋል? አንዳንዱ ይመጣና ደግሞ አይ ሰዎች እኮ ሰው እንዳትሆን በመጠጥ እንዲህ እንድትበላሽ ሰዎች አድርገውብህ ሊሆን ይችላል የሚልም ደግሞ ይመጣል መሀል ላይ። እና ያ ደግሞ ያላደረገኝን ሰው ቴንሽን እሷ ትሆናለች ያ ይሆናል እያልኩኝ ቴንሽን ውስጥም ገብቼ ነበር። እና ብዙ ሰው ደግሞ በዚህ ምክንያት አብዷል፣ ራሱን አጥፍቷል። እና ያው እድለኛ ሆኜ ነው ምንድነው ከዚህ ደግሞ አንዳንዴ ደግሞ ጥሩ ሙስሊም ጓደኛ ከያዝኩኝ እጅግ ደስ ካለችኝ ሙስሊምም ሃይማኖት ነው ማለት ነው ጥሩ እያልኩኝ፣ ጴንጤ ካገኘው ጴንጤ ነው ማለት ነው አሪፍ እያልኩኝ፣ ኦርቶዶክስ ካቶሊክ ስል ብዙ ሃይማኖት መመርምሬያለሁ እና እያልኩ ኖርኩኝ። ከዛ በኋላ እንግዲህ የሆነ ሰዓት ላይ ፊቴም ተበላሸ። ያው ሰው የበላውን የጠጣውን ይመስላል፣ ያነበበውን ይመስላል። ስለዚህ እኔ ደግሞ ያጨስኩትን የቃምኩትን ምን ነው የመሰልኩት፣ የሆነ ሰዓት ላይ የጠጣሁትን መጠጥ ነው የመሰልኩት። ምክንያቱም ውስጥ ሲጠባበስ ነው ፊት ወደፊት የሚወጣው። ቆንጆ ምግብ ብበላ ወደፊቴ ቆንጆ ነገር ይወጣል። አቃጣይ ነገር ካስገባው ደግሞ ፊቴም ውስጤን አቃጥሎት ወደ ውጭ ያቃጠለው ነገር ይወጣል። እና ሰው እንዲህ ፊቱ የተለበለበ ሲያጋጥም ውስጡ ተጎድቷል ማለት ነው። አሁን በፊት እኔ 10 ኪሎ ሜትር ምናምን ስወርድ 5 ኪሎ ሜትር ምናምን የምሰራው ፑሻፕ ምናምን ብዙ ነበር። የሆነ ሰዓት አለቀ። አንድ ግማሽ ኪሎ ሜትር ሩጥ ብትኝ በአፌ ልቤ ሊወጣ እየደረሰ መጣ እና ኪሎም እየቀነስኩ መጣሁ። 39 ኪሎ እስከ መድረስ ደረስኩኝ። ያው የሆነ ሰዓት ላይ ደግሞ ያው ቢራና ድራፍት አልሰራም ሲለኝ ወደ አልኮል ሄድኩኝ። አልኮል ደግሞ ያበሻ አረቄ አሁን እኔ ልክ እስከ 10 ሰዓት እንግዲህ ዲጄነት ሰርቼ 2 ሰዓት ነበር የምተኘው። ልክ 12 ሰዓት ላይ ጠዋት ላይ እንግዲህ እስከ ሌሊቱ 10 ሰዓት ነው የምሰራው። 12 ሰዓት ላይ 2 ሰዓት ስተኛ ሞት ነው የሚቀሰቀሰኝ። ከዛ በኋላ ለምንድን ነው አልኮሏ ከደሜ ያልቃል እና ቀጥታ እየሮጥኩ አረቄ ቤት መሄድ ጀመርኩ። እና 8 እና 10 መለኪያ ከጠጣው በኋላ ነበር እኔ የምነቃው። ያው የሞትን ጥጋ ያለው እመለሳለሁ የሞት እግዚአብሔር እያልኩ ምናምን ኧረ ምን ውስጥ ነው የገባሁት እላለሁ። የኔ ህይወት አይደለም እያልኩኝ ግን ምን እንደሆነ ግንዛቤ ስላልነበረኝ እየተሰቃየሁ እንግዲህ ወደ 22 ዓመታት ያህል ስባዝን ኖርኩኝ። ደም መጥፋትን ብርቅ ያልነበረም ቱስል ደም ይወጣል ተመልሼ እገባለሁ። ልክ በነጭ ሲወጣ 3ኛ ላይ ስተፋ ነጭ ይሆንልኛል እኔ እድሌ። አንዳንዱ ግን በመዘፍዘፊያ ሙሉ ደም ተፍቶ ጉበቱን ተፍቶ የሚሞት አለ። ምን አለ የአልኮል መጨረሻው እንደዛ ስለሆነ ቻውም የለውም። አሁን በአልኮል የሚጠጣ ሰው እንዲህ አሁን አይቼው አሁን ሰላም ነበረች እኮ ሰላም ብያት እኮ ነው የገባችው ተብሎ ነው ህይወቱ አልፏል የሚባለው። የመሰናበቻ ጊዜም የለውም ቻው ለማለት ሆስፒታልም ለመሄድ ውስጥ ስለሚያልቅ እንደዛ ነው አሟሟቱና። ህመም ተሰምቶ ከሐኪም ቤት ሄደህ ምናምን ታውቃለህ? አዎ ምንድነው አሁን እንደዚህ ቱስል ደም ይወጣል። ወይኔ እግዚአብሔርዬ መሞቴ ነው። አንቺ ሞት እንዴት እንደሚያስፈራ ብታይ። እኔ ስንቴ እንትን ብሎብኝ ያውቃል። ከዛ በኋላ ልክ ተመልሼ ነጭ ሲሆን ምራቄ እገባለሁ። እዛ ስገባ እንዲሆኝ እኮ ምናምን ስላቸው ደንግጬ ልቤ ባፌ ሊወጣ ምናምን ደንግጬ ምናምን ስነግራቸው አይ ሰውነት የማይፈልገውን ነገር ሲያስወጣ ነው ይሉኛል። ኧረ እባካችሁ ምናምንና ዝም እላለሁ። እኔ ውስጤ እየደረቀ ነው፣ ብዙ ነገር እየተስተጓጎለ ነው። ኢቭን ራሱ ብዙ ጓደኛ ነው ከመሀላችን የምናጣው እንደዚህ አብረን የምንጠጣ ሰዎች ምናምን። እኔ ብዙ ቦታ ጓደኛ ያለኝና ስንጠጣ ድንገት ከጠፋ ቪዛ ተመታለት ነው የሚባለው። ቪዛ ያው አርፏል እንደማለት ነው፣ አርፋለች እንደማለት ነው። እና እንደዛ ነው የሚባለው። ቪዛ ተመታለት ተብሎ ኖርማል ነው በቃ። እነሱም ደግሞ ይቀጥላሉ። እንደዚህ እንደሚያደርግ ያውቁታል። ኢቭን እንዲህ ስናፈስ ጠረጴዛ ላይ ምናምን አፍሰን አረቄ
ስትለኮስ እኮ ይለኮሳል። ውስጣችንም እኮ እንደዚህ ነው የሚያቃጥለው ምናምን እያለን እየሳቅን ምንጠጣው እያወቅ ነው። ግን መውጣት ያቀተናል። ላቁም ብል አሁን ግንዛቤም የለኝም በሽታ መሆኑ ግንዛቤም የለኝም፣ እሰቃያለሁ። ግን እንዴት መውጣት እንዳለብኝ እኮ እፈልጋለሁ። አሁን አንድ ሱሰኛ ልጅ እንደዚህ ቢሆን ደስ ይላሉ ብትው አይፈልግም። እህት እንደዚህ ብትሆን ደስ ይላሉ ብትው አይፈልግም። ግን እንዴት ይውጣ? ግንዛቤ የለም። ግንዛቤ ስለሌለ ያ ነው እንግዲህ ለብዙ ዓመታት ሲያሰቃየኝ ቆየ። የሞት አፋፍ ላይ እንግዲህ ደርሼ 39 ኪሎ ሆኜ የሞት አፋፍ ላይ ደርሼ እያለሁ ነው እንግዲህ ወደ ቦሌ መድኃኒዓለም ነበር ያን የምሰራው ብላክ ኤንድ ዋይት የሚባል ቤት። ወደዛ እየሄድኩ ነው ሰው ታክሲ ላይ አግኝቶኝ ተጸይፎኝ፣ ምክንያቱም ለማይጠጣ ሰው ይሸታል እና አጸያየፉን በጣም ነው ያስጠላኝ። ያው ከጠጣው በኋላ አቅሜ ስለሚመጣ ልጣለው ብዬ ያው አረቄ ቤት ስትይ ምናምን ያው ጃስ መባባል አለ። እንደዚህ መደባደቡ ምኑም ስላለ ጓ ሲል ጓ ምናምን ማለት ስላለ ስለተለመደ ችግር የለም። ተጋብቶብኛል። ያው ሰው ውሎን ይመስላል እና ላስቀይመው አልኩና ሰውየው እንደዛ ሲጸየፈኝ ከዛ ምን እንደሆነ ተረጋጋውና ወድጄ አይደለም በቃ እኔ ካልጠጣው ከሞት ጋር ነው የሚያታግለኝ ብዬ ነገርኩት ማለት ነው። ስነግረው ስለ ጳውሎስ ሆስፒታል ነገረኝ። ያኔ ዛሬ 8 ዓመት አካባቢ ነው። ጳውሎስ ሆስፒታል እንትን አልኩኝ ማለት ነው። በጧት ተነስቼ ሊሄድ ቻልኩኝ በሱ ጥቆማ አማካኝነት እና ያኔ በነፃ ነበር። 5 አልጋ ብቻ ነው የነበረው። 5 አልጋ ያው ለሙከራ ሪሃብ ሴንተርም ስለሌለ ኢትዮጵያ ውስጥ ለሙከራ ተብሎ ነው እንትን የሚባለው። ለሙከራ ያልኩበት ምክንያት እኔ ልክ አንድ ሰው እዛ ውስጥ የተዋወቅኩት ነበር እና ዶክተር ይላል የእንቅልፍ እምቢ አለኝ እያለ በቀን 3 ጊዜ ምናምን የእንቅልፍ መድኃኒት ይወስድ ነበር። ከዛ ያ ደግሞ ሌላ ሱስ ሆነበት። በመጠጥ ገብቶ ሌላ ሱስ፣ የእንቅልፍ መድኃኒት ሱስ ማለት ነው። ካለሱ ደግሞ የባሰ መተኛት አቃተው፣ እንደገና ሌላ ሕክምና። ስለዚህ እኔ ዶክተር ሙሉቀን የሚባል ሰው ነው ያገኘሁት። በጠዋት ተነስቼ ሲሄድ 2 ተኩል ድረስ እየተንቀጠቀጥኩ እንደምንም እንግዲህ 12 ሰዓት የምጠጣ ሰው ነኝ። እንደምንም ቆይቼ ዶክተር ሙሉቀንን አገኘው። በቃ መሞቴ ነው አድነኝ ነው ያልኩት። እንዲህ በቃ ሲያየኝ በቃ የሞት ጫፍ ላይ። ከዛ በኋላ ጠቅላላ ሕክምና አዘዘልኝ። አይዞ ትድናለህ ምናምን አለኝ፣ አረጋጋኝ። የመንደር ሰው ቢሆን አሁን አንዳንድ ሰው የማያውቅ ሰው ቢሆን አልቆልሃል እኮ አንተ አለ ምናምን ሲል ልብሽም ይመታል። መሞቴን እኮ አውቀዋለሁ፣ ግን አረጋጋኝ። ጥሩ ሰው ነው፣ እውቀቱም ነው መሰለኝ። ትድናለህ አይዞ ምናምን ነው ያለኝ። ከዛ በኋላ እሺ ብዬ ተስፋ አደረግኩ። እሱን ከእግዚአብሔር ጋር ወደ ሕክምናው ፈቀደልኝ ማለት ነው። ስለዚህ ጠቅላላ ምርመራ ምናምን ተደረገልኝ። የሆነ በትንሽ ቀናት ውስጥ ነው አንድ ሰው ሲወጣ 5 አልጋ ብቻ ስለነበር ብዙ ወረፋ ነበረ። እኔን አስቀደመኝ። ፍላጎቴም ይፈልጋልና ጳውሎስ ወደዛ አስገባኝ። ፍላጎቴም መዳን ፍላጎት ስለነበረኝ እድሉን አገኘው። እንዲያውም ተኝቼ ምን አይነት 2 ቀን ተኝቻለሁ። የመጀመሪያ ጊዜ እንደገባው ስነቃ ነው ያወቅኩት። 2 ቀን መተኛቴን አላወቅኩም ነበር። ነጋ እንዴ ምናምን ስላቸው ነርስ ከቦኛል። ሰዎች 5 አልጋ ነበር፣ አንድ ክፍል ሰፊ ክፍል ውስጥ ነበር። ጳውሎስ የሆነ 5 ሰፊ ክፍል 5 አልጋ ነው ያለውና ከዛ ኡፍ ምናምን አሉ ሁሉ። ምን ነው ስላቸው የምትሞት እኮ ነው የመሰልከን ምናምን አለ። እንዲህ ሲል ጉልኮስ ተሰክቶልኛል ምናምን ብዙ ነገር ተሰክቶልኝ እና በባለሙያ መታከሜ ጥሩ ነበር። ምክንያቱም አሁን አንዳንድ ሰዎች የተረዳሁት ከህይወቴ በአንድ የሚያቆሙ ሰዎች አሉ። በአንድ ሲቆም ለካ የነርቭ ችግርም ያመጣል፣ የአይምሮ ችግርም ያመጣባቸዋል። ብቻ መሳቅ ብቻ ማውራት ውስጥ የባይፖላር ስኪዞፍሪኒያ የሚባል በሽታ አለ። እንደሱ የሚያመጣባቸው እስከ ሞትም ደግሞ ብጥብጥ ብለው የሚሞቱም አሉ። ስለዚህ ዶክተር መኖሩ ተከታትለው ህይወቴን ሊያድኑ ችሏል ከእግዚአብሔር ጋር። ሐኪም ቤት ስትገባ ቤተሰብ አሳውቀ ነበረ? የ2ቱን ቀን ስታደረዛ የነበረ ወይስ ድጋፍ ነበራቸው? በቃ ልገባ ነው አልኩኝ። እነሱ የትም ብሄድ ምንም የሚያገባቸው ነገር የለም። በዛ ተሰልችቻለሁ። ከዛ ባልመጣውላ ደስ ይላቸዋል። ያኔ
ምክንያቱም ብዙ ጊዜ ዲሲ ምንም ኖር ነበር መክፈያ ምናምን ሳጣ ጨርቆስ የሚባል ሰፈር አለ እዛ በትንሽ ብር የሚከፈልበት 32 መርካቶ እኔ በቃ ብዙ ላይፍ አሳይቶኛል ሱስ ከትንሽ እስከ ትልቁ ማለት ነው። ስለዚህ ችግርንም ደስታንም ተካፍዬበታለሁ አውቀዋለሁ። ስለዚህ የሞት ጥግም ደግሞ አድርሶኝ ነበር። ስለዚህ በራሴ ሄጄን አድኑኝ ብዬ የገባሁት ፈርሜ ገባሁ። በራሴ ፈርሜ እኔ ገባሁት። ስለዚህ ዶክተር ሙሉቀን በዚህ አጋጣሚ አመሰግናለሁ። ተረዳኝ። ከዛ ገባሁ። እንዳልኩሽ ይሄ በሽታ በአንዴ ሲቆም ችግር አለበት። ስለዚህ ይሄን ሕክምና አግኝቼ ከዛ ይሄ ሎያዜፓ የሚባል መድኃኒት ነበር የሚሰጠኝ። ያው ባለሙያዎች ሲሉኝ መጠጥ በኪኒን ነው ያሉኝ እንደዛ። ምክንያቱም በአንዴ ማቆም ስለማይቻል የመጀመሪያ ቀን 4 ይሰጠኛል፣ ከዛ 3፣ ከዛ 2፣ በአራተኛው ቀን 1 ይቀነስልኝና በአምስተኛው ቀን ይሄ አምጣ የሚለው ይተወኛል። ከዛ ያው ቪታሚን ነው ሲሰጠኝ የነበረው ለምን ምግብ እንድበላ ምግብ። ከዛ በኋላ ምግብ በደንብ እየበላው ሰውነቴም ተመቸኝ ተመለሰ። ከዛ በኋላ 1 ወር ከ6 ቀን ቆየሁኝ። 1 ወር ከ6 ቀን ከቆየሁ በኋላ በቃኝ አልኩኝ። 2 ወር ቆይ ነበር የተባልኩት። ከዚህ በኋላ አልመለስም አልኩኝ እና አንድ ክሊኒካል ሳይካትሪ ዶክተር አትበለኝ ይለኛል። ክሊኒካል ሳይካትሪ አሁን ወደ ዶክተር እየተማረ እኮ ጨርሷል ኦልሬዲ ዶክተር ሊሆን ነው። እና ያኔ ግን እኔ ክሊኒካል ሳይካትሪ ነኝ ምናምን ይለኝ ነበረ። ስለዚህ ግን ባትወጣ 2 ወርን ጨርሰህ ውጣ፣ እንደገና ይሄ በራስ መተማመን በጣም ሊጥልህ ይችላል። ምክንያቱም እኔ የምለው ነበር ሁለተኛ በቃ ምናምን እያልኩ ነበር። ከዛ ሲለኝ አይ ምንም ችግር የለም እኔም ሰራውን አውቃለሁ ከዚህ በኋላ ቀጥ ብዬ ወደ ስራዬ ምናምን አልኩት። ስለበቃ እንተ ነው መንገዱ አለኝ። ፈርሜ ወጣው። ወጥቼ በቃ ያው አንዳንድ ሰዎች አይ ሱሰኛ ያርፋል እንጂ ይመለሳል ምናምን ይሉኛል። አንዳንዱ ደግሞ የሚያምር በለጬ ብር የሚያብረቀርቅ በለጬ አይ እንደዚህ አንዳንዴ ምንም አይልሽም ምናምን ሊወሰውሱኝ አይ ኖ ምናምን እያልኩኝ 4 ወር ድረስ ቆየሁኝ። ከዚያው ብዙ አንድ ጓደኛዬ ደግሞ ከአሜሪካ መጣ። የገና ዋዜማ ነበር። ጓደኞቼ ተሰበሰብን ምናምን። ከዛ ዛሬ በጠጣ ምንም አይለኝም አልኩኝ። በ4 ወሬ መስከረም 1 ቀን ነበር የወጣሁት። ከዛ በኋላ በ4 ወሬ ቀመስ ሳረጋት እንዴት እንደጣፈጣችኝ ቢሮዋ። ይሄ የናፈቅነው ነገር ስናገኘው የሚሰማን ስሜት አይነት የዛ አይነት ስሜት ነው የተሰማኝ። ደስ አለኝ። ከዛ በሽታው ደግሞ ድገም አምጣ ስለሆነ እንደገና ደገምኩበት 2 3 አይ ዛሬ ኦቨር ወጥቼ ነገ አቆማለሁ አልኩኝና በዛው ኦቨር ወጣን። በማግስቱ በርጬን ገዛው። ሁሉን ነገር ነው ያደረኩት። ማሪዋናም ገዛው፣ ሲጋራዬንም ሁሉንም በቃ መጠጤንም ከግር እስከ በጅ እንትን አልኩኝ። ከዛ ጥምቀት ይውጣ ስል ተመልሶ የባሰው ሆነ። ከዛ ሆስፒታል ሄጄ ሲሄድ አገርሽቶብናል። ለካ ማገርሸትም አለው። ሲያገረሽ ደግሞ በጥፍ ነው የሚመጣው። እንደገና አድኑኝ ብዬ ገባው። ልክ እንዳልኩሽ ደግሞ በ5ኛው ቀን አይደለም የሚድነው ዳነልኝ። ያምጣንጠው የሚለውን ተወኝ። ከዛ በ7ኛው ቀን ስልክ ደብቄ ገብቼ ነበር። ጓደኛዬ አሁን አሜሪካን ሀገር ነው ያለው። ያኔ ደግሞ አሜሪካ ኤምባሲ ነበር የሚሰራው። ከዛ የሙዚቃ ውስጥም ስላለ ከዛ ዩኤስ ሄዶች የሚያስመርቁት ሆስፒታል አለ ሰሜን ሸዋ ላይ። ስለዚህ የ2 ቀን ስራ ነው ተባልኩኝ እና ብሎ አሪፍ ብር ጠራብኝ። ሳውንድም ምንም እሱ ስፒከር ምናምን ስላለው ምንም ችግር የለብኝም በቃ ሰጣለሁ ሂድ አለኝ። እሺ አልኩኝ። ከዛ በኋላ ብሩ ስለበለጠብኝ ዶክተሯን ሄጄ ዶክተር እንደዚህ እድል አግኝቼ ነበረ ለ2 ቀን ፍቀጅልኝ ምናምን ስል ከወጣ ነው እንደዚህ ብሎ ነገር የለም ተባልኩኝ። ስባል ብለምናት ብሰራት አረ ዶክተር ሱሰኛ ነኝ ብር አልይዝም፣ ስወጣ ግን ይሄ ብር ለራእይ ይጠቅመኛል ምናምን እላታለሁ። አይሆንም ምናምን ብላ በቃ ክችቻለች ነው የሚባለው። ክችቻለችብኝ። እንደውም በቃ አልፈልግም ብዬ በራሴ ፈርሜ ወጣው። የወጣው ቀን ነው የጀመርኩት። ያው በመኪና ያን ቀን ነበር ስለምንወጣው ከከተማ ገባው ቤቴ ልብሴን ለባበስኩ ምናምን ሄድኩኝ። ሲሄድ እነሱም ሲመጡ ወጣን አብረን በመኪና።
የሆነ ቦታ ላይ መንገድ ላይ ምግባችንን በላን ምናምን ስጋችንን በላንና እዛው በ2 ሊትር ሃይላንድ ጃምቦይን ሞላው በላዩ ላይ አፕሪቲቭ ሞላውበት ፒስታ መንገድ ነበር ያኔ ወደ ሰሜን ሸዋ ለሚ የሚባል ቦታ ከዛ 75 ኪሎ ሜትር እየጠጣው ደረስኩ እና ይጣፍጣል ደግሞ አቁመሽ ብታይ ደግሞ እንትን ስትይ በጣም ነው የሚጣፍጠው ግን የሆነ ሰዓት እዛ ጨርሼ ሂሳቤን ተቀባብዬ ምን ብዬ እንትን ስል እንደገና ባሰ ሊገለኝ በቃ የሞት ጥግ አደረሰኝ እንደገና ይሄ ነገር በሶስተኛው ገባኝ እዛ ዶክተር አቤል ክሊኒካል ሳይካትሪ አቤልን እከራከረው ነበር ሀብታሞች እየጠጡ ምናምን እኔማ ሀብታም ሰውን በደንብ ነው የምጠጣው ጥሩ ምግብ እበላለሁ ምናምን ጉበቴን አሳጥባለሁ ምናምን እላለሁ እየሰማሁልሽ ለካ በሶስተኛው የተረዳሁት ብር ተከምሮ ጤና ከሌለ ዋጋ እንደሌለው ነው የተረዳሁት ምክንያቱም ልክ አሁን ለምሳሌ ሳልጠጣ ጠዋት በጣም እየተንቀጠቀጥኩ የሞት ጥግ ደርሼ ሰዎች አሁን ከአርቲስቶች ጋር ስትይ ምናምን ሚሊዮን ምናምን ማውራት ቀላል ይገኛል እና እኔ እዛን ሰዓት በቃ ሳልጠጣ ሰዓት እንደዛ ሲያወሩብኝ በቃ እኔ የሞት ጥግ እየደረስኩ ነው የምመለሰው አንዳንዴ እንደውም እግዚአብሔር በቃ ውሰደኝ እኔ እንዲህ ከምታሰቃየኝ ብዬ ስተው አልገደለኝም ብቻ ቆየ በቃ ይሄ መመላለሱ መጨናነቁ አረ እግዚአብሔር እያልኩ የምመለሰው ነገር ስሜቱ በጣም ይጨንቅ ነበረ በጣም የሚያም በሽታ ነው እና ሰው ደግሞ አይረዳም ወዶ ነው ምናምን ይባላል እና አንድ ሱስ ውስጥ ያለ ሰው ወዶ አይደለም በቃ አሞታል ስለዚህ አምጣም እንደ ስኳር አይነት በሽታ ነው የሚሉን ባለሙያዎች ለምንድን ነው አሁን ስኳር በሽታ ያለበት ሰው የምግብ ሰዓቱ ሲያልፍበት የመድኃኒት ሰዓቱ ሲያልፍበት እንዴት እንደሚያደርግ ይታወቃልና እናያቸዋለን ሱስ በሽታም እንደዛ ነው የሚያደርገው ሰዓቱን ጠብቆ በቃ አንተ ይልሻል ከዛ ካረግን በኋላ ግን እኔ አሁን ብዙ ሰርቅ ያለውም ዋሽቻለሁ ግን ምንድነው ሰው አስለቅሽ የወሰርኩት ነገር እንደዛ አሁን እኔ ወላጆችን ባላስለቅስ ደስ ይለኛል እቃቸውን እየወሰርኩ ባልሸጥባቸው ደስ ይለኛል ግን ያመኛል ህመሙ ከባድ ነው ከዛ ደግሞ ሄጄ ደግሞ ሰው አስለቅሽ ምናምን እንትን ያልኩት ደግሞ ላይምሮ ሰላም አይሰጥም እኮ አሁን ሰው ገሎ ምን ብሎ ይጠቀማል ግን ውስጡ ሰላም የሌለው ሰው ደግሞ ለራሱ መጀመሪያ ሰላም የለውም ለቤተሰቡም ሰላም የለውም ለጎረቤቱም ሰላም የለውም ለሀገሪቷም ሰላም የለውም በብዙ ነገር ይካተታል በወንጀልም መስፋፋት በብዙ ነገር በመኪና አደጋ በተለያዩ በማይድኑ በሽታዎች መጠቃት ይመጣል እና ብዙ ችግር ውስጥ ይገባ ያ ደግሞ እንግዲህ ከፍተኛ ጉዳት ለሀገሪቱም ለሀገርም ለዓለማችንም ያደርሳል ስለዚህ ያንን እያልኩ ነው በሶስተኛው ያ ነገር ግንዛቤ ያገኘው ከራሴ ተሞክሮ ያገኘሁት እኔ ተቋሚ ነበርኩ በፊት አንዳንዴ ቢጠጣ ምንም አይደለም ምናምን ነበረ ለካ ሱሰኛ በቃ አሁን ለምሳሌ አንዳንድ ሰው ዛሬ 2 ጠጥቶ የዛሬው ደግሞ ከሰው ጋር የሆነ ሴሌብሬት ይኖረዋል 2 ዋይን ምናምን ጠጥቶ የሚገባ ሰው ሊኖር ይችላል ያ ሱሰኛ ይባላል እንደኛ አይነት ሰው ግን አሁን ለምሳሌ በዚህ በሽታ በቃ ሲሰቃይ የነበረ ሰው ታክሞ ከዳነ በኋላ በቃ ማቆም ነው አሁን በፊት እኔ ሰው ሳይጠጣ ሳይቅም ሳያጨስ እንዴት ሊዝናና ሙዚቃ ላይ ያዳምጥ ሊዝናና ይችላል ብዬ ማሰብ ሰው ነበርኩኝ የማይጠጣ ከሆነ እንደውም አንድ ሰው ማይጠጣ ከሆነ በቃ አትመቸኝም አይመቸኝም የሆነ ቀመርተኛ ምናምን ሰው ነው የሚመስለኝ የመጥፎ ሐሳብ ያለበት ምናምን ነው የሚመስለኝና አላወራም ከእንደዚህ አይነት ሰው እንደውም ከካፌው ላይ ርቄ ነበር ብዙ አመት ምክንያቱም አይኔም በጣም ይቀላ ነበር ድብልቅ ብዬ ነው የምመጣው ምናምንና እንግዲህ እዚህ ሀገር እያለሁ እስከ 16 ስቲክ ምናምን የማሪዋና እቺ የራስ ተፈሪያን የሚጠቀሟትን እሷን እንትንል ነበረ ኢቭን የኔ በዛ ገብቶሻል ኦቨር ነው የኔ አሁን አንዳንዱ በልክ ስለምጠቀም ምናምን የሚል ሰው ሊኖር ይችላል የኔ ግን እንትን ነው በልክ አይደለም ኢቭን ሰው ሲቅም በኮካ ነው የሚቀመው ወይ በውሃ ይቀማል በለውዝ አድርጎ እኔ በጃምቦ በአፕሪቲቭ አደርግና ነው በበርጫ እንደ ኮካ እየተጠቀምኩ እንትን ምለው ምቅመው ከዛ መሃል ላይ ደግሞ ወጣልና ማሪዋናይን ፓፍ ብዬ ምናምን እንደገና መለሳለሁ ሲጋራ አንዳንዴ በዚህ ለኩሼ ረስቾ መለኮሴ ሌላ ለለኩስ
የምጣጣርበት ጊዜ ኧረ ይዘሃል እኮ ለኩሰሃል እኮ ተብዬ እንደገና የምረጋጋበት ጊዜ ነበሩ። ያ ደግሞ ወይስ ቴንሽንም ምንም ወደ ሌላ ነገር የሚከታል ተስፋ መቁረጥ፣ ጤና ማጣት፣ መድከም። ድካም ዝም ብሎ አሁን ድካም ሲሆን ሰው ሬዚስታንት አትሆን። ስለዚህ እኔ በቃ ፓወሬ አለቀ። ያ በፊት የነበረኝ ፓወር እያጣሁት መጣሁ። ያ ነገሮች በጣም ከብዶ ነበረ። ስለዚህ በሶስተኛው እነዚህን ሁላ ተረዳሁኝ። አሁን እኔ ከእንደዚህ የተረዳሁት በሶስተኛው ስገባ ውጭ ሆኜ ለማቆም ስፈልግ ማቆም አልችልም። እዛ ሕክምናው ሲሰጠኝ ማቆም እችላለሁ። ገብቶሻል? ባለሙያ መኖሩ ጥሩ ነው። አሁን አንዳንድ ሰው ልክ ሱስ በሽታ የማይዛቸው ሰዎች ይኖራሉ። በሕክምናው ባለሙያዎችም ስለነገሩ የማይዛቸው በጣት የሚቆጠሩ ሰዎች አሉ። ዝም ብዬ እኔ ስንት ዓመት ስጠቀም ቆይቼ በአንዴ ነው ያቆምኩት ምናምን የሚሉ ሰዎች አሉ። ለምንድን ነው ሲባል ልጄ በቃ ሰክሬ ገብቼ ሕፃን ልጅ ባለቤቴ ወልዳ ነበረ እሱ ላይ ልተኛበት፣ ከዛ ባለቤቴ ገፍትረኝ አለኝ፣ ወይኔ ልጄን ገድዬው ነበር ብዬ በዛው አቆምኩኝ የሚሉን አሉ። ገብቶሻል? ብንቆጥራቸው ግን በጣት የሚቆጠሩ ናቸው እንደዚህ አይነት ሰዎች። አሁን እስቲ በየአረቄ ቤቱ፣ በየጠጅ ቤቱ፣ በየጫት ቤቱ፣ በየድራፍት ቤቱ፣ አሁን በየማሪዋና ቤቱ በተለያየ አሁን እንግዲህ አዲስ አበባም ኢትዮጵያም ላይ እንግዲህ በፊት ሆሊውድ ላይ የምናውቀው የተለያዩ ድራጎች እዚህ ገብቷል። በደንብ እየተጠቀሙ የአንድ ሰው የ20 ሺህ ብርና የ30 ሺህ ብር ሱስ በቀን የሚያራምድበት ጊዜ ላይ ነው ያለ ነው። ስለዚህ አሁን እንደዚህ አይነት ሰው አሁን አንድ ነገር አጣ ማለት አሁን ፔቲዲን የሚጠቀሙ ሰዎች በመርፌ የሚወሰድ አለ። ስለዚህ አሁን ፔቲዲን አንዷ ሲሪ 300 ብር ነች እና 300 ገብታለች በብላክ እንግዲህ በቀን 20 እና ከዛ በላይ የሚጠቀሙ ሰዎች አሉ። አሁን ሂሳቡ ምቹ። አሁን የአንድ ባለሙያ ተቀጣሪ ሰው ደሞዙ ምን ያህል 20 ሺህ እንኳን ቢሆን አይበቃው። በወር በጣም ወደ 60 ሺህ የጤና ባለሙያዎች ሁሉ አሉበት በዚህ ውስጥ። ገብቶሻል? ብዙ ሰው ግደልልኝ ብትዩ ሰው ግደልልኝ ብትያት ታረግልሻለች። ይጠቀማሉ ነው የሚጠቀሙ ብዙ ሰው አለ። በተለያየ ሙያ ውስጥ ያለ ኢንጂነሮች አሉ። ብዙ ብር አግኝተው የማያጡ ቤታቸውን እየሸጡ መኪናቸውን እየሸጡ ቤተሰባቸውን በትነው አሁን በጎዳና ላይ ተዳድረው በተለያዩ የአእምሮ በሽታ ይዟቸው ራሳቸውን የሚያጠፉ ብዙ ሰዎች እየገጠሙን ይገኛሉ። እኔም ከዛ በሶስተኛው በመወሰኔ ይሄ ነገር በሽታ ነው አልኩኝ። ብዙ ሪሰርች አደረኩ በህይወቴ። በ22 ዓመት እንግዲህ ቀልድ አይደለም። አንድ ልጅ ተወልዶ ዩኒቨርሲቲ የሚመረቅበት ጊዜ ነው። ስለዚህ ብዙ ተማርኩበት። ስለዚህ ይሄ ነገር በሽታ ነው አልኩኝ። እነ ክሊኒካል ሳይካትሩ አቤልን በጣም ነው የማመሰግነው። ብዙ ነገር አስተምሮኛል እና እንዲሁም ደግሞ ሲስተር ብሩክ የምትባል ነበረች። በጣም 2 ጊዜ ዋስ ሆና ያስገባችኝ። በሶስተኛውም እሷ ነች ያስገባችኝ። እዛ ኃላፊ ነች እና አሁን በጣም ጥሩ ወዳጅ ነን፣ ጓደኛሞች ነን። በብዙ ነገርም ታግዘኛለች። በስራው ሙያውም ትልቅ ነውና ታሳዝነኛለች ትለኝ ነበር። እንደውም ሲስተር ብሩክ ልክ ሲሄድ በቃ አድኝ ምናምን ስል እንኳንም ማሳዘንኳት 3 ዋስ ሆነችኝ እኮ። ከዛ በኋላ ይሄን ነገር እንዳልኩሽ ስለተረዳው ራዕይም ስለሚያስፈልግ በሽታ መሆኑን ስለተረዳው ራዕይም የህይወት ግቤ ምንድን ነው አልኩኝ። ያው እኔ ብዙ ዓመት በዲጄነት ማስታወቂያ ስራ ላይ ነው ስሰራ የኖርኩት። ስለዚህ ሚዲያም የማግኘት እድሉ ስላለኝ ብዙ ጋዜጠኞችም ስለማቅ በየትምህርት ቤቱም እየሄድኩኝ ተሞክሮዬን ባካፍል ማገገሚያ ማዕከልም ቢከፍት ብዙ ሰዎችን እኔ ያገኙትን ደግሞ ማዳን እችላለሁ። ምክንያቱም ይሄ ነገር በሽታ ነው አልኩኝ። ምክንያቱም የብዙ ሰዎችን ስቃይ አውቃለሁ። የብዙ ሰዎች ያለ እድሜው የሞተ ጓደኛዬን አውቃለሁ። በብዙ ስንት ሀሳብ ያላቸው ስንት ራዕይ ያላቸው በማይረባ ነገር እንትን ብለው በማይረባ ነገር ታስረው ቁጭ አሉ። አእምሯቸው የታመሙ ሰዎች ብዙ ስለማቅ እነሱም ማዳን አለብኝ ብዬ ተነሳው ተሞክሮኝ በማካፈል። ስለዚህ አንዳንዱ አሁን መንፈስ ነው የሚል ሰው ስላለ፣ አንዳንዱ ደግሞ የሰው እጅ አድርጎብህ ነው ሊሉ ይችላሉ። አንዳንዱ ምናምን። ስለዚህ የተለማመድነው ነገር ማንኛውም ነገር በሽታ ነው፣ ሱስ ይሆናል። ጥሩም መጥፎ ሱስ። አሁን እኔ ለኔ ምንም አይነት ሱስ አሁን ለምሳሌ ውሃ ራሱ ሰዓት አላስለምድም ስጠጣ። አሁን ሁሌ ጧት እየተነሳው 1 ሊትር ብጠጣ የሆነ ቀን ሳልጠጣ ቦታ እኮ ቅር ይለኛል።
ተቆጣጥሮ የሆነ ድባቴ ምናምን ሊመጣ ይችላል አይደለም። ሰውም ችግር የለብኝም። ብዙ ህይወት ያስተማረኝ ነገር ስላለ ከመጣ ይምጣ፣ ከሄደ ይሂድ። እኔ ጥሩ መሆን ብቻ ነው ከኔ የሚጠበቅብኝ። ስራዬን በትክክል መስራት ብቻ ነው የሚጠበቅብኝ። ስለዚህ ያንን ነገር ምክንያቱም ሰውም ስትለማመጁ ጥሎሽ የሄደ ቀን ከባድ ነው። ብዙ የፍቅር ህይወትም ስላለኝ በሱሴ ምክንያት ያጣሁት ድንገት ጥለውኝ ይድት ይላሉ። ያ ደግሞ ይጎዳል። የባሰ ጠጪ ነው የሚያደርግሽ። አርጎኛል። መጥፎ ቦታ ጥለውኝ የሄዱ ሰዎች ምክንያቱም ሴቶች እናንተ ብልጦች ናቸው። ለምንድን ነው የሆነ ጊዜ ሊጨሱ ይችላሉ፣ ሊጠጡ ሊዝናኑ ይችላሉ። የሆነ ሰዓት ላይ ግን እጥፍ ብሎ ሌላ ቦታ ነው የምታገኛቸው። እንደኔ ግን አሁን እንደኔ ደግሞ ብዙ ሰው አለ በቃ ተነክሮ መውጣት ያቃተው የነበረ እና ያንን ነው እንግዲህ ራሴ ላይ ተማርኩኝ። ስለዚህ ለሰዎች ይህን ባካፍል ማገገሚያ ማዕከልን ብከፍት ብዙ ሰዎች ማዳን ይችላሉ አልኩኝ። የኔን ራዕይ እንደዚህ ያደረግኩት ሁሉም በሙያው በሚወደው ነገር ላይ ፍሬ ማፍራት ይችላል። ከዛ ባለፈ ነገር መቆጨት ተውኩኝ። በቃ እንኳን ለበጎ ነው አልኩኝ። ምክንያቱም ብዙ ሰው ከዚህ ህይወት መዳን ያቃተው ባለፈ ነገር በመቆጨት ነው። ያንን ትዳሬን ባልበትን ኖሮ ያንን ሁላ ብር ባላጠፋ ኖሮ ምናምን እያለ እንትንም ይላል ተስፋ የሚቆርጥ ከዚህ በኋላ መቼም ሰው አልሆንም ዝም ብዬ በጠጣና በሞት ይሻለኛል ብላ ምን እያሉ አሉ። ግን የሞተ ሰው ብቻ ነው መፍትሄ የሌለው። እኔ ህይወት ያስተማረኝ ያንን ነው። በህይወት ያለ እንትን ይላል። ከዛ ተስፋ በቆርጥ ደግሞ ማን ምን አገባው? አሁን ወርቅ ቢወድቅ ሰው ያነሷል፣ ብር ቢወድቅ ሰው ያነሷል። ተስፋ የቆረጠ ሰው ብናገኝ ምን እናደርገዋል? በቃ ራሱን ሰው ማንሳት ያለበት። ስለዚህ ከማንም አልጠበቅኩም። ሁለቴ ጊዜ እንግዲህ ቤተሰቦቼን በርታም አላሉኝ። የመጀመሪያ ጊዜ ስወጣ እንደዚህ ባረግ ምናምን ብዬ ሳማከራቸው የኔን ሐሳብ ሊሰሙኝ አልፈለኩም። አጠገቤ ያሉ ሰዎች በጠቅላላ እንደዚህ ትልቅ ነገር ሳስብ ምን አይነት ጫቅመ ነው ምናምን እያሉ ነው ጭራሽ ሙድም ይዙብኝ። ስለዚህ በሶስተኛው ስወጣ ወደማያውቁኝ ሰዎች ነው ሄድኩት። መጀመሪያ የሆነ ትምህርት ቤት ሄድኩኝ ላካፍል ስለው ይችላል ምናምን አሉ። ሄጄ ሳካፍል ከዛ የመጀመሪያ ጊዜ አንድ ቲቪ ጣቢያ ቃና ላይ ህይወት የሚል ፕሮግራም ሲያቀርበኝ የመጀመሪያ ጊዜ ግን እንትና ሽመልስ በቀለ አደረች አራዳ የሬዲዮ ፕሮግራም ላይ ነው የቀረብኩት። የ2 ሳምንት እንግዳ አደረገኝ። ከዛ ብዙ ሰው በጣም ተደማጭነትም ስላለው ዓለም ላይ እሱ ሽመልስ በቀለም በጣም ነው የማመሰግነው። ከዛ የመጀመሪያ የሚዲያ እንትን የሰጠኝ እሱ ነው። ሁለተኛ ቃና ቲቪ፣ ከዛ ኢቢኤስ ላይ ራስ ብሩክ የሚባል ጠራኝ። ከዛ ቅዳሜ ከሰዓቶች እዛው ላይ ጠሩኝ። እያለ እነ ኪንግስተን ላይ ምናምን እያልኩኝ እነ ዶንኪ ቲዩብም ሲያቀርቡኝ እንግዲህ ከዓለም ላይ እኔ ጋር ብዙ ሰው መደወል ጀመረ። እኔም ደግሞ ሰዎችን ምንድነው በማጨናነቅ አይደለም ከኔ ጋር አቆያቸዋለሁ። ውሎዬን ምኔን ያው ተሞክሮ ሼር እያደረግን አንዳችን ከአንዳችን እየተማማርን የተሻለ አዋዋል እያዋልኩኝ ምን እያልኩኝ ነው እንትን የምለው ተስፋ ከቆረጡበት እያወጣው ቆሽሾ ከነበረው ጽድት እያልን እየመጣን ምናምን አብረን እንደዛ አይነት ስራ እየሰራው እንግዲህ አሁን ወደ 7 ዓመት ከ5 ወር ነኝ ከዳንኩኝ። ማገገም የሚችል በሽታ መሆኑን ተረድቻለሁ። ሱስ በሽታ ማገገም ነው የሚችለው፣ አይድንም። አሁን ለምሳሌ ማንቀጥቀጡ ምኑ ሊተው ይችላል፣ ግን ቀን ይጠብቃል። አሁን ልክ በምንጠጣበት ጊዜ ወይም በምናጨስበት ጊዜ የማገርሸት ባህሪ ያለው። ስለዚህ ለዛ ነው ማገገሚያ ማዕከልም የሚባለው። ጓደኞቼ በሙላ እንግዲህ ሳይኮሎጂስቶች፣ ሳይካትሪስቶች ሆነዋልና ብዙ እማራለሁ፣ ጠይቃለሁ። የኔንም እያሳደግኩ ስለሆነ ከሰዎችም ደግሞ እንዲህ ሲያወሩኝ የተለያዩ ባህሪያት በሱስ ምክንያት አይምሮን ያመሟቸው ግን አይምሮም ሲድን እያየው ነው። እኔ አሁን እንደወጣው ጀምሮ እየሰራው ነው እና ይህን ስራ እብደት ደረጃ ላይ ደርሶ ሰው ማያወራ ሰው የሚማታ ሰው ከኔ ጋር ጓደኛ አድርጌ ምን ብዬ እየጋበዝኩ ብር እየሰጠው ፍሬንድ አድርጌ ምን ብዬ ሳያስበው መስራት ፈልጋለሁ ምናምን ሲሉኝ ወደ ማገገሚያ ማዕከል እያስገባው ሳያውቁት በሽተኛ መሆናቸውን ድነው አሁን ትልልቅ ቦታ ላይ የደረሱ
ሰዎች ብዙ ቤተሰብ አፈራው። በጣም የተረዳሁት ምንድነው አይምሮም ልብ እንደሚታመመው ኩላሊት እንደሚታመመው አይምሮም ይታመማል። ስለዚህ ትክክለኛ ሕክምናውን ካገኘ ግን እየዳነ አይቻለሁ። ባለሙያ የሚላቸውን ሲሰሙ 2 ዓመት የሚሆን መድኃኒቱ ምንም ባለሙያ በቃችሁ እስኪላቸው ድረስ እስኪወስዱ በትዕግስት ከሱስ ደግሞ ነፃ መሆን። ለምንድነው ሱስ በሽታ ካለበት ሱሱ የሚቀጥል ከሆነ ከመድኃኒቱ ጋር ስለማይሰራ እንደገና የሚያገረሽባቸው ሰዎች አሉ። መድኃኒቱን የተለማመደ የሚሆንባቸው ሰዎች እያጋጠሙኝ ስለሚገኝ ግን የአይምሮ በሽታም ሱስም እኮ ከአይምሮ ጋር ነው የሚያያዘው። ለምንድነው አይምሮን ሲቆጣጠር አይደለ ሱስ በቃ የሚያዘው። ስለዚህ ያንን የተላቀቀውን የሚያንቀጠቅጠውን አምጣ የሚለውን የሚያስለቅቅ መንገድ ነው እንጂ የአይምሮ በሽተኛ ደግሞ ወደ 300 አይነት የአይምሮ በሽታዎች እንዳሉ ተረድቻለሁ። ይሄ ሱሱ ግን በቀላሉ ማቆም እንችላለን። እየባሰ ከሄደ ግን ወዳደጉት የአይምሮ በሽታዎች ደግሞ እንደሚቀጥል ብዙ አይቻለሁ። ግን ደግሞ ውሳኔ ካለ ማገገም የሚችል በሽታ መሆኑን መዳን የሚችል በሽታ መሆኑን ተረድቻለሁ። ሱስ ማገገም የሚችል በሽታ ነው። በዚህ መልኩ አሁን ደግሞ ጉድላክ የሱስ ማገገሚያ የስልጠና ማዕከል የሚባል ድርጅት ደግሞ አቋቁም ያለው ግብረሰናይ ድርጅት ነው። ብዙዎች እንግዲህ ብዙ ሚሊዮኖች ጋር ተደራሽ ሆኜ እንግዲህ በቢሮ ብቻ መጥተው ደግሞ ወደ 450 ልጆች ሊድኑ ችለዋል። ግንዛቤ አግኝተው ምን ብላቸው ነው እስኪሉኝ ድረስ ምክንያቱም እኛ ያላደረግነው ነገር የለም። አሳስረን ብዙ ቦታ እንትን ሞከርን፣ ከቤት አባረርን፣ እንዲህ አደረግን፣ እንዲህ ሃይማኖት ቦታ ላይ ወሰድን ምናምን የሚሉ ብዙ ሰዎች አሉ። እኔ ጋር ሲመጡ ግን ወይ የሚረዳቸው ቤተሰብ አጥተው ነው። ምክንያቱም አንዳንዱ አሁን አንዴ ሊያጠፋ ይችላል በሱስ ምክንያት። ከዛ ቤተሰቡ በሙላ አያምኑ። በዘራችን እንዲህ አይነት ሰው የለም ምናምን ተብሎ የተገለለች አለች። ገብቶሻል? ያ ደግሞ እያባሰባት ነው የሚሄደው። ስለዚህ እንደገና ሲያማክሩኝ እኔን አይተው እንደዚህ እኔ አሁን ይሉኛል አንተን ሳይ በቃ አይድንም ብለን የተውነው ወንድማችን ነበረ፣ ግን አንተን ሳይ ተስፋ አገኘው። ስለዚህ እንዴት እናርግ ብለው እኔ ጋር ይደውላሉ። በምናገኝበት መንገድ እያገኘን እያሳመንን ይሄ በቁጣ በምክር የምታስቆሙ ስላልሆነ ጓደኛ አድርጌም ብዬ ያንን ስራ እየሰራው እንግዲህ ደስተኛ ነኝ። አሁን ደረቴን ነፍቼ ነው የሚሄደው። ብዙ ሚሊዮኖች እዛ ባሉበት ሁላ ያንተን ምክር ሰምቼ የምትለውን አድርጌ ዳንኩኝ ይሉኛል። እና ቴንኪው ለምስክርም ከፈለግ ካለን የሚሉ በየመድረኩ አሁን ትልልቅ መድረኮች ምኖችም ስለማዘጋጅ አሁን ጉድላክ የሱስ ማገገሚያ ስልጠና ማዕከልም ከተመሰረተ 4ኛ ዓመቱን አሁን ህዳር 20 2018 በካፒታል ሆቴል ነው ያከበርነው። እንግዲህ ስናከብር በጣም የደመቀ ነበር። ብዙ ሚዲያዎችም መጥተው ብዙ ባለስልጣንም ባለሀብቱም ተማሪው ጎዳና ላይ የሚኖሩ ልጆችም ነገ መሆን ትችላላችሁ ብዬ አስገብቻቸው የዳኑ ተሞክሯቸውን ያካፈሉበት ያልዳኑ ተሞክሯቸውን ያካፈሉበት ትልቅ የተማማርንበት መድረክ ነበረ። አሁንም ቀጣይ ያው ራዕይ ከኢትዮጵያ ሱስ በሽታ ጠፍቶ ማየት ነው። ምክንያቱም መዳን የማይፈልግ ሰው ስለሌለ እንዳልኩት ቅድም አንድ ሱሰኛ ልጅ እንደዚህ ቢሆን ደስ አይልም ይላሉ ይባል አይፈልግም እና ግን ራሱ እንዴት መውጣት እንዳለበት ግንዛቤ ስለሌለው ነው ስለሌላት ነው እየተሰቃየች ያለችው። ይሄ በሽታ ደግሞ ያው ዘር፣ ብሔር፣ ቋንቋ፣ እድሜ፣ ጾታ፣ ቀለም አይለይም። ሁሉም ላይ በየሁሉም ቦታ አለ። ቢያንስ እያንዳንዱ ሰው አንድ ሱሰኛ ያውቃል። ስለዚህ መዳን የሚችል በሽታ ስለሆነ የትም ሳይንገላቱ ሳይሉ ወደኛ ወደ ጉድላክ የሱስ ማገገሚያ የስልጠና ማዕከል ቢደውሉ ሼር ብናረግ ይድናሉ። ስለዚህ በ0924 88 15 62 ቢደውሉልን እንዲሁም ደግሞ ከኛ ጋር በበጎ ፈቃድም መስራት የሚፈልጉ ማገዝ የሚፈልጉ ካሉ ደግሞ አቢሲኒያ ባንክ ነው አሁን ለጊዜው እየተጠቀመን ያለ ነው። 83 88 44 52 አቢሲኒያ ባንክ ላይ እንዲሁም ከስር የምንጽፎ ይሆናል ቢያገኙ ከኢትዮጵያ እርግጠኛ ነኝ ሱስ በሽታ አብረን ብንሆን ይጠፋል። ደግሞ እንዲሁም ደግሞ ዩኒቨርሲቲዎችም የተለያዩ ትምህርት ቤቶችም ስላለበት ብቻ አይደለም ያ ሰው ይሄን ነገር ማዳመጥ ያለበት፣ ቢያንስ ሰው ያድናል። ስለዚህ መስሪያ ቤቶችም ቢጋብዙን እንደኔ ሰርቶ መና የሆኑ ብዙ ሰዎች አሉ፣ ከፍተኛ ደሞዝ እየተከፈላቸው አሁን ብዙ መስሪያ ቤትም እየተጠራው በግልም በመንግስትም ተቋማት ላይ እየተጠራው ይህን አገልግሎት ለሰራተኞቻቸው
እየሰጠው ስለሆነ ተሞክሮዬን እያካፈልኩኝ ብዙ ሰውም እየዳነበት ስለሆነ አሁን ልጁን የሚያባራለ የሚያሳስራለ ለካ ወዶ አይደለም ልጅ ይሄ ነገር በሽታ ነው ብሎ ተምሮ ልጁን አምጥቶ ከኛ ጋር እየዳነበት ያለ ሁኔታ ስላለ መዳን ይችላል። ሱስ ማገገም የሚችል በሽታ ነው። እግዚአብሔር ይመስገን እኔ ይሄው ጤነኛ ሆኛውን ከ39 ኪሎ 60 ኪሎ ሆኛለሁ። ተመስገን። ደስ ይላል። ዮናታን ከአንተ ጋር መስራት የሚፈልጉ ካምፓኒዎች ምናልባት ግብረሰናይ ካምፓኒዎች ካሉ በሶሻል ሚዲያ በምን ሊያገኙ ይችላሉ? አዎ ጥሩ። አሁን የኛ ቲክቶክ ላይ ነው አሁን አተኩሬ በደንብ እየሰራው ያለሁት። ጉድላክ ሪሃቢሊቴሽን ኤንድ ትሬኒንግ ሴንተር የሚባል አለ። እሱን ወደ ጉድላክ ሪሃቢሊቴሽን ሲባል የሚመጣ ነው። ሎጓችን ቀይ ልብ ውስጥ አንድ ጥቁር ሰው አለበት። ያ ጥቁሩ አሁን ምንድነው? በስዕል ቋንቋ ጥቁር ከለር የጥንካሬ ምልክት ነው። የጥንካሬ ምልክት ነው። ጎበዝ ሰዓሊ ነው የሎጎውን ይሰራልኝ። የጥንካሬ ምልክት ጥቁር ሲሆን የጥንካሬ ምልክት ነው። ለምንድነው? ራስ በረከት ይባላል። ሰዓሊ ራስ በረከት ይባላል። ጓደኛዬ ነው። በጣም ለ20 ዓመት ጓደኛዬ ነው። በጣም ከኔ ስፖርተኛም ነው። እኔ ሱስ እንዳቆም ብዙ የለፋልኝ ልጅ ነው። ይጣላኛል ሁላ ራሴን ሳምባይን ባቃጠልኩት መንገድ የሚጣላኝ። አሁን ደግሞ ድኜ ብዙ ስራ ከጎኔ በመሆን እያገዘኝ ይገኛል። ብዙ ዓለም ላይ ይዞራል፣ ብዙ ሀገር ላይ። አሁን እንደውም በቅርብ ትልቅ ኤግዚቢሽን አለው። እዛም ላይ አብረን እንሰራለን። ከጉድላክ የሱስ ማገሚያና የስልጠና ማዕከል ጋር በጋራ በመተባበር የሚሰራ ስራ ነው። የአርት ኤግዚቢሽን ነው። ብዙ ትላልቅ እንግዶች ነው። 7ኛ ኤግዚቢሽኑ ነው እና እሱን የሰራልኝ ይሄ ሎጎ አንተን ወክሎ ነው ይሄ ጥቁር ምልክት አለኝ። እንዴት ነው ጥቁር በጥቁር መሰለኝ ስለው ጥቁር ማለት አለኝ አንድ ሰው ዲግሪ ሲመረቅ ጥቁር ነው የሚለብሰው፣ የጥንካሬ ምልክት ነው አለኝ። እና ከዛ የዘረጋ እጅ ነው፣ ልቧ ደግሞ ቀይ ነች። ያው በፍቅር ከስር ደግሞ ሰማያዊ ነገር አለባት። ሰዎችን ወደ ብሩህነት በፍቅር ወደ ብሩህነት የሚመራ ሰው ነህ አለኝና ቆንጆ ሎጎ ሰራልኝ። ብዙ ሰዎችም ወደዱት። እዛ በደንብ ጋዜጣ ላይ ታውጆ ምናምን የራሳችን ሎጎ ሆኖ የጸደቀ ነው። ተወዶ እንግዲህ ብዙ ከዓለም ላይ ብዙ አበረታችም እያገኘን እንገኛለን። ያው ሁላችሁም ደግሞ ከጎኔ እንድትሆኑ በትህትና ጠይቃለሁ። ታንኪዩ። እናመሰግናለን ዮናታን። በጣም እንግዳችን ስለሆንክ እናመሰግናለን። እኔም አመሰግናለሁ። ታንኪዩ። እሺ